እንግዲህ ዝም ብዬ ስለገባው ይቅርታ እያወራችሁ ነበር መሰለኝ። በጣም ይቅርታ አድርጉልኝ። ምንድነው ይቅርታ መጠየቅ ደግሞ? ምን ችግር አለው? ስሙ፣ የሆነ የማደርገው ነገር አለ። አሁን መሄዴ ነው በቃ። አመሰግናለሁ ወንድሜ። እንግዲህ ብዙም ጊዜ የለኝም። እኔም እንዳንቺ በጣም ናፈቀኝ ነው። አንዳንዴ ናፍቆት አላስችል ሲለኝ እንባዬን አፈሳለሁ። የኔ በጣም ቆንጆ አበባ፣ የኔ ውድ ቆንጆ፣ የኔ ፍቅር፣ እኔ ራሱ እንዴት እንደናፈቅሽኝ እንዴት ላስረዳሽ? ያንተ ነገር በጣም ተሳስበኝ ነበር። በተደጋጋሚ ልደውልልህ ሞክሬ ነበር ግን አልቻልኩም። እድሉን አላገኘሁም። ሴፍ ላይ እዚህ ድረስ ከመጣሽ አይቀር አንድ ልነግርሽ ነገር አለ። ከዚህ በኋላ ወደዛ ቤት አትመለሽም እሺ? ኖ እንደዚህ አታድርግ። ሞክረን ምን እንደተፈጠረ አይተሃል። ምን ነው? ምን ተፈጠረ? ቆይ ምንድን ነው ያየነው ነገር? ወደዛ ቤት እንድትመለሽ አልፈልግም። አይገባሽም? እንዴ አትመለሽም? በቃ ይሄ ነገር ሊያበቃ ነው፣ ሊያበቃ ነው። በደንብ አድምጠኝ። ነገ መልእክት ትወጣለች። ከእህት ጋር ጊዜ አሳልፍ እሺ? ነገሮች በደንብ እንዲረጋጉ እፈልጋለሁ። ከዛ ስለምናደርገው ነገር በደንብ እናስብበታለን። ምንም የምናስበው ነገር የለም። ወደዛ አትሄጂም አልኩሽ እኮ። እኔ ይሄ እንዲሆን አልፈቅድም። አዳምጠኝ። ምንድን ነበር ያልከኝ? ራስሽን ጠብቂ። ዓለም ጥሩ ቦታ አይደለችም አላልከኝም? ታስታውሳለህ አይደል? አሁን እንደዛ በመሆን ለእነሱ እጅ የምንሰጥ ይመስላችኋል? እንጠብቃለን። ግን ይሄውልህ በአሁኑ ማንም ሰው በእኔ ሀዘን እንዲደሰት አልፈቅድም። በፍጹም አታስብ። ይሄውልህ እንደ ድሮ ማንም ሰው በሀዘናችን እንዲቀልድ አልፈልግም። እዛ ቤት ውስጥ ማንም ሰው በሰላም መኖር እንዲችል አልፈቅድም። እመነኝ። እኔ ስለማላምንሽ አይደለም፣ እንዲሁ እንድትሄጂ ስለማልፈልግ ነው። ውስጤ በጣም ተጨንቆ ነው። ኖ ስለ እኔ አታስብ እሺ? አሁን መሄዴ ነው እሺ? እኔ በተመቸኝ ሰዓት እደውልልሃለሁ እሺ? እሺ ይችልሽ ነበር ግን ምን አይነት ነገር ነው? ቆይ ወንድነት እንደዚህ ነው እንዴ? ንገሪኝ ሴፍ ላይ። የሆነ ነገር ልንገርህ ነው። እንዳንተ አይነት ጥሩ ሰው አውቄ አላውቅም። ኖ በጣም ነው የማፈቅረህ። በጣም ነው ማፈቅርሽ። የሆነ ነገር ከሆነ ግን አሳውቅኝ እሺ? እንዳረሽ። ሌላ ለማን ላሳውቅ እችላለሁ? ምን አስበህ ነው እንዴ? እሺ እኔ በቃ ልሸኝሽ። በነገራችን ላይ ነገር ልጠይቅ ፈልጌ ነበር። ጃሃን ፍርድ ቤት ላይ ለምን የሰጠውን ቃል እንደሰረዘ ታውቃለህ? ማሞቂያው እየሰራ ነው አይደል? ምንም ችግር የለውም። አዎ ምንም ችግር የለውም። በደንብ ይሰራል። ጥሩ። ችግር ካለ አሳውቂኝ። ዝም ብለሽ በብርድ አትቀመጪ እሺ? አንድ ብርጭቆ ልቅዳልሽ? እኔ እኮ መጠጥ አልጠጣም፣ ይቅርብኝ። ትንሽ ብቻ ትንሽ ጠጪ። አይ እኔ አልጠጣም። ቢያንስ ፍራፍሬ እንኳን ቢ። ስሚኝ፣ ታንጀሪኖቹ በጣም አሪፍ ናቸው። በኋላ ላይ እበላለሁ። ለምን በኋላ? አሁን ቢ እንጂ። አቶ ጉርካን አልፈልግም። ሱምሩ፣ ለምንድን ነው እንደዚህ ርቀሽኝ የተቀመጥሽው? ነይ ወደዚህ ባክሽን፣ አብረሽን ተቀመጪ። ነይ። አይ እኔ እዚህ ጋር ተመችቶኛል። እዚህ ሉ። ተመችቶሻል እንዴ? አንቺ እዛ ጋር ከተመቸሽ እንግዲህ እኔ አንቺ ጋር ልምጣ። አየሽ፣ በጣም አሪፍ ናቸው። አንድ እንኳን አትበይም? ውይ መሌክ፣ ስለተለቀቅሽ በጣም ደስ ብሎኛል። አምላክ ይመስገን። አምላክ ይመስገን እህቴ። አምላክ ሁላችሁንም በቶሎ ያስለቅቃችኋል ብዬ ተስፋ አደርጋለሁ። አሜን አሜን። መሌክ፣ ይሄ ላንቺ ያዘጋጀንልሽ ነው። ምንድን ነው እህቴ? ይሄ ትንሽ ነገር ለአዲሱ ልጅሽ ነው። ከእህቶችሽ የተሰበሰበ ላንቺ ስጦታ ነው። ተቀበይ። ውይ እንደዚህ መቸገር አልነበረባችሁም። እኔን ግን አሳፈራችሁኝ። አስፈላጊ አልነበረም። ይሄ ባህላችን ነው፣ ባህላችን ነው እንጂ። አመሰግናለሁ። ለልጁ የመጀመሪያ ስጦታ። መሌክ ቻካርጃ፣ ጠያቂ ያለሽ? በዚህ ሰዓት ደግሞ ማን ሊሆን ይችላል?
ቶሎ እመጣለሁ። እሺ እዚህ ምን ታደርጋለህ? ቁጭ በይ፣ መነጋገር አለብን። መነጋገር አለብን? እሺ በል ተቀመጥና ከራስ ጋር ተነጋገር። መሌክ፣ መነጋገር አለብን። ቁጭ በይ እያልኩሽ ነው። እንዳመሰግነ ነው የምፈልገው? ምን ፈልገህ ነው ጂያን? እኔ ነኝ ጥፋተኛ፣ አንተ አይደለም። ጥሩ የተባረክ ሰው ነህ እንድልህና እግር ስር እንድንበረከክ ነበር የፈለገው። ምን ፈልገህ ነው? መሌክ፣ ልትነግሪኝ የምትፈልጊው ነገር አለ? ዝም ብለሽ አትይኝ። ልትነግሪኝ የምትፈልጊው ነገር አለ? እባክሽ፣ ማወቅ ያለብኝ ነገር ካለ ንገሪኝ። አለ። እኔም ገምቼ ነበር። በጣም ይቆጨኛል ጂያን። ሁልጊዜ ነው የሚቆጨኝ። ጂያን፣ አንተን ከተዋወቅኩበት ጊዜ ጀምሮና አንተን ከልቤ በማመኔ ከአንተ ጋር ለመሆን ወስኜ ስለነበር በጣም ነው የሚቆጨኝ። አንተ ፊት ሽጉጥ ይዤ መምጣቴና አንተ ላይ መተኮሴ በጣም ይቆጨኛል። ሁሉ ነገር ይቆጨኛል። ይህን ያህል እኔን መቀየር በመቻል ይቆጨኛል። ይህን ያህል እኔ እንድታሳብደኝ በመፍቀዴ በጣም ይቆጨኛል እና ለራሴ ይቅርታ እየጠየቅኩት ነው። መሌክ፣ አለቀ አለቀ። ጂያን ሻንሰላል፣ ከዚህ በኋላ ድጋሚ ላገኝ አልፈልግም። በቃ ጨርሰናል። ይህ እድልሽ እንደነበረ ታውቂያለሽ አይደል? ይቅርብኝ፣ አልፈልገውም። ዙሪ እባክሽ፣ አንዴ ዙሪ። መሌክ፣ እንዳታደርጊው፣ ተይ፣ እንዳትዞሪ ሜሌክ። አልተሳሳትኩም። ልክ ነው። መቼም ቢሆን እኔና አንቺ አብረን መሆን አንችልም። በጣም ቆንጆ ነው አይደል? በጣም። ሁሌም በምሽት ማየት የምፈልገው ኮከቦችን ነው። ሀሳብህን ቀይረሃል። መሌክ አይደለችም የተኮሰችብኝ አልክ። ቆይ ለምንድን ነው? ምንም ነገር አልተቀየረም። እንዲሁ ደስ ስላለኝ ነው። የእውነት? ለምንድን ነው ደስ ያለ? እኔ እንጃ፣ አላውቅም። በቃ ነፍሰ ጡር ስለሆነች ነው። ምን? መሌክ
ስላረገዘችልህ አይደል? ጂሃን ደስተኛ አይደለህም? ቆይ ግን እስከ መቼ ነው እንደዚህ ለመሮጥ ያሰብከው? አቶ ጉርካን ሰዓቱ በጣም ሄዷል እኮ አሁን ብትሄድ የሚሻል አይመስልም? ሱምሩ ለምንድን ነው ከኔ መራቅ የፈለግሽው? አባሮሽ እየተጫወትን ነው ወይስ በቀላሉ አልያዝም እያልሽ ነው? አቶ ጉርካን እባክህ አሁኑኑ ሂድ። ሱምሩ ሂድ። አሁንስ ይሄ ነገር እየሰለቼ ነው ገባሽ? አቶ ጉርካን ይኸውልሽ፣ አቶ ጉርካን አትበይኝ። ጉርካን ብቻ ይበቃል። ሱምሩ እኔ እኮ አንቺን እፈልግሻለሁ። ገብቶሻል አይደል? እፈልግሻለሁ። እባክህ ልቀቀኝ፣ ልቀቀኝ። በጣም ነው የምንፈልግሽ ሱምሩ፣ በጣም ነው የምንፈልግሽ። እባክህ ልቀቀኝ፣ ልቀቀኝ ብያለሁ፣ ልቀቀኝ። አዳምጪ። ለምን ይመስልሻል አንቺን የቀጠርኩሽ? ይህንን ቤት ለምን የሰጠውሽ ይመስልሻል? ሁሉም ነገር እኮ ዋጋ ያስከፍላል። ለአንቺ ብዬ ነው። ልቀቀኝ። እሱን ረሳሹ እንዴ? ለአንቺ ብዬ እኮ ነው ከካፓዶሽያ ንጉሥ ጋር የተጣለሁት። ውጣልኝ በቃ። የት ነው የምትሄጂው? አዳምጪኝ። ቆይ የት አባሽ ልትሄጂ አስበሽ ነው? እዚህ ህንፃ ውስጥ እኮ ማንም የለም። እኔና አንቺ ብቻ ነን ያለ ነው። ካሜራዎቹም አይሰሩ። ነይ ወደዚህ። ትሰምኛለሽ አይደል? ነይ ወደዚህ ብዬሻለሁ። የት አባትሽ ነው የምትሄጂው? የት ነው የምትሄጂው? ንገሪኝ። ልቀቀኝ። ቆሜ ብያለሁ። ክፈችው ብዬሻለሁ። ክፈችው በሩን። ምን ልታደርግ ያስበሽ? በሩን ክፈችው ብዬሻለሁ። በሩን ክፈችው። በሩን ክፈችው። በሩን ክፈችው እያልኩሽ እኮ ነው። ክፈችው ብዬሻለሁ። ክፈችው። ነግሬሻለሁ። በሩን ክፈችው። በስተ መጨረሻ አገኘሁሽ አይደል? እረፍ። አጠገቤ እንዳደርስ እባክህን እረፍ። አጠገቤ እንዳደርስ እያልኩ ነው። ዞር በልልኝ። አጠገቤ እንዳደርስ ብያለሁ። እገልሃለሁ አንተ ሰውዬ። ምንም ችግር የለውም። አንቺ ብትገይ ለእኔ ችግር የለውም። ነይ ወደዚህ፣ ወደዚህ ነይ ብዬሻለሁ። ልቀቀኝ፣ ልቀቀኝ፣ ልቀቀኝ። ነይ። ነይ ብዬሻለሁ። ነይ እያልኩሽ ነው። ነይ። ቁልፉን አየሽው? ወዴትም መሄድ አትችይም እያልኩሽ ነው። ወዴትም አትሄጂም። እረፍ። ነይ ወደዚህ። እረፍ። ነይ ወደዚህ ብዬሻለሁ። ነይ ወደዚህ። ነይ፣ ነይ ወደዚህ። ወይኔ ልቀቂው። ነይ ወደዚህ። ወይኔ አምላኬ ሞቷል። ወይኔ አምላኬ፣ ወይኔ አምላኬ። ስልኬ ታለ? ስልኬ ስልኬ ታለ? ፖሊስ መጥራት አለብኝ። አዎ ፖሊስ መምጣት አለበት። አዎ ፖሊስ መምጣት አለበት። ፖሊስ ወይኔ አምላኬ፣ ምንድን ነው የማደርገው? አምላኬ ምንድን ነው የማደርገው? አምላኬ። ወንድም ታሲም የሆነ የምጠይቅ ነገር ነበረኝ። ምንድን ነው? እሷም ትመጣለች ብለህ ታስባለህ? ማን? ወይዘሮ ሱምሩ ነች? አዎ ትመጣለች።
ይሄን እሷም እንደኛ ቸኩላለች፣ ጓጉታለች። የሆነ ነገር ልንገርህ፣ መሌክ ከፍርድ ቤት ወጥታ ወደ እስር ቤቱ ሚኒባስ እየሄደች እያለ ወይዘሮ ስምሩ እሷን እየተከታተለቻት እንደነበረ አይቻለሁ። እሷን ለማየት ብቻ ማለት ነው። እና በደንብ ሲተቃቀፉም ነበረ። ሁለቱም እያለቀሱ ነበር። ልቤ ነበር የተሰበረው። ይሄን አንተንም ለማቀፍ ጓጉታ ይሆናል። ብቻ የሆነ ነገር ልንገርህ፣ ወይዘሮ ስምሩ ራሷን እየቻለች ነው ያለችው። አስተውለሃል አይደል? ከሻንሳላም ቤተሰብ 5 ሳንቲም እንኳን አልወሰደችም። ብትፈልግ ትችል ነበረ። ሕግ ያለበት ሀገር ነው የምንኖረው ወንድሜ። ሁሉንም ነገር ተወው። ሳሜትን ይቅርታ ጠይቃ ሀሪካንና ኤሳትን አሳምና ጃሃንን ማታለል ትችል ነበረ። ወደዛ ቤት ተመልሳ መግባት ትችል ነበረ፣ ግን አላደረገችውም። ለዘመናት የካፓዶሺያ ንግሥት የነበረች ሴት አሁን ማታ ድረስ ምንጣፍ ሻጭ ሆና እየሰራች ነው ያለችው። መሌክን ለማግኘት እየሞከረች ነው። የአቅሟን እየጣረች ነው። እናንተን ለመቅረብ ምን እንደምታደርግ በደንብ አስተውል። ይሄ ትልቅ ለውጥ ነው። በጣም ተቀይራለች። የእኔ አንበሳ፣ ይኸውልህ ልንገርህ፣ ሌላ ሰው እየሆነች ነው። እናንተም ጋር ለመቀራረብ እየሞከረች ነው ያለችው። ይገርማል። የራሷ እናት እንኳን ችላ ብላት ነበረ፣ ግን እናት መሆኗን አልረሳችም። ወይዘሮ ስምሩ አትመለስም። ደግሞ የሆነ ነገር ልንገርህ፣ ወይዘሮ ስምሩ ከእናንተ ጋር እንዳትቀራረብ እያደረገች ያለችው ያቺ ሴትዮ ነች። እመነኝ። ማን? ያቺ አያቴ ናት? አዎ። ሴትዮዋ ስትታይ ጥሩ ብትመስልም አይደለችም። እሷ ነች ወይዘሮ ስምሩ ከእናንተ ጋር እንዳትቀራረብ እያደረገች ያለችው። ከሻንሳለንም እንድትርቅ እያደረገቻት ነው። ጂያን፣ አይ አይ ሄሎ ሄሎ፣ ታሲን ሱምሩ ነኝ። እባክህ ኖ ከአንተ ጋር ካለ እያወራ እንደሆነ እንዲያውቅ አልፈልግም። እሺ እሺ፣ ችግር የለውም። እሺ ብታይ መጥፎ ነገር አድርጋለሁ። በጣም መጥፎ ነገር። እባክህ እርዳታ ያስፈልገኛል። እባክህ ናልኝ። እህት ካድርዬ፣ ምን እየሰራች ነው? ባህላዊ ምግብ እየሰራች ነው? አዎ፣ መሌክ ትወደዋለች ብዬ ተስፋ አድርጋለሁ። መሌክ ነው ያልሽው? መሌክ በጣም ነው የምትወደው። አያታችን ከመሞቷ በፊት ትሰራልን ነበር። ያው እኛ በጣም ድሃ ነበርን ካድርዬ። ስጋ በጭራሽ አይታሰብም ነበር። ሩዝ እንኳን ማግኘት አስቸጋሪ ነበር። ብንችል እንኳን ይወደዳል። ስለዚህ ወይ በምስር ወይ በሽምብራ ነው የምትሰራው። እንደዛ ነበር የምትሰራው። አያቴ እንደዛ አድርጋ ነበር ተሰራልን የነበረው። ይገርማል። ግን በጣም ነበር የሚጣፍጠው። አያታችሁ ነበረች ያሳደገቻችሁ? አዎ፣ ልክ ነሽ፣ ልክ ነሽ። አባታችሁስ ታዲያ? ከአንድ እስር ቤት ወደ ሌላ እስር ቤት ፊቱን ሁሉ አይተነው አናውቅም ነበር። አባታችሁ ሀሊል አክሱ ውስጥ አስተማሪ በነበርኩበት ሰዓት አስገድዶ ደፍሮኝ ነበር። አስገድዶ ደፍሮኛል። ወይዘሮ ስምሩ እውነቱን እየተናገረች ይመስለኛል። ያ ኑህ የእናንተ አባት ተብዬው
አቶ ታሲን መጥፎ ነገር ተፈጥሯል። መጥፎ ነገር። እሺ፣ እንዴት መናገር እንደምችል እኔ አላውቅም። ቀስ በይ፣ ተረጋጊ፣ ተረጋጊ። አስገድዶ ሊደፍረኝ ሞከረ። ለካስ ከመጀመሪያውም ጀምሮ እቅዱ ይሄ ነበረ። ለዛ ነው እኔን የቀጠረኝ። ለዛ ነው እዚህ ቤት ያስገባኝ። እኔ ደግሞ አንዴም እንኳን አልጠረጠርኩም ነበር። ጭራሽ ምንም ነገር አላሰብኩም ነበር። በቃ እንዲሁ ጥሩ ሰው ነው ብዬ አስቤ ነበር። ግን ዛሬ ማታ መጠጥ ይዞ መጣ። እኔ ደግሞ እንዴት ነገርኩትኝ። ግን አልሄድም አለ፣ አልወጣም አለ። ሁሉንም ነገር ነገረኝ። እኔ ከአንቺ ጋር መሆን የማልችል ከሆነ ለምንድን ነው ከሳሚት ሻንሳላን ጋር ሰጣ ገባ ውስጥ የምገባው አለኝ። የእውነት ስሰማ አላመንኩም ነበር። በቃ ሮጥኩኝ፣ ከሱ ለማምለጥ ሞከርኩኝ። እንዴትም ሆነ ብቻ ኩሽና ደረስኩኝ። ከዛ ቢላውን ላነሳስን ወገቤን ያዘኝ። አስለቅቄ